በትግራይ መፈንቅለ መንግስት ታወጀ። አቶ አረጋ ከበደ በፋኖ ላይ ዛቱ። ሂዝቡላህ የእስራኤልን ሄሊኮፕተር ደበደበ። ሰበር ዜና በትግራይና በአማራ ወሳኝ ድንበሮች ላይ የጦርነት ነጋሪት በኃይል እየተደለቀ ነው። የህወሓት ሰራዊት ወደ ድንበር መጠጋቱን ተከትሎ ቀጠናው በከፍተኛ ውጥረት ውስጥ ይገኛል። በአንድ በኩል የታጠቁ ኃይሎች በድንበር ላይ እየተሰባሰቡ ነው። በሌላ በኩል ደግሞ በትግራይ ክልል ውስጥ የጊዜያዊ አስተዳደሩን ለመገልበጥ የሚስጥር ሴራ መጎንጎኑ ተሰምቷል። ዛሬ የምናቀርብላችሁ መረጃ የኢትዮጵያን ሰላም በእጅጉ የሚፈታተን ነው። ስርስሩን በቀዳሚነት እናስደምጣችኋለን። በአማራ ክልል ከፍተኛ ወታደራዊ ዘመቻ ሊጀመር ነው። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በፋኖ ታጣቂዎች ላይ የማይቀለበስና ጠንካራ የተባለ የመጨረሻ እርምጃ እንደሚወስድ በይፋ አስጠነቀቁ። ይህ የአስተዳደሩ አዲስ ውሳኔ በክልሉ ለዓመታት የቀጠለውን የትጥቅ ግጭት ወደ ከፋ የጦርነት ምዕራፍ ሊያሸጋግረው እንደሚችል ስጋት ፈጥሯል። ዝርዝር ዘገባውን ይዘን ቀርበናል። ከውጭ ዜና የመካከለኛው ምስራቅ ሰማይ በድጋሚ በጭስ ተውጧል። የተኩስ አቁም ስምምነቱ በይፋ እየፈረሰ ነው። በሊባኖስ ታይቤ የእስራኤል ጦር ሄሊኮፕተር በሂዝቦላህ ሚሳኤል ኢላማ ሆናለች። በሌላ በኩል ፕሬዝዳንት ትራምፕ ከኢራን ጋር ለመደራደር የያዙትን እቅድ በድንገት ሰርዘው ዓለምን አስደምመዋል። ጦርነቱ ወደ አዲስና አስፈሪ ምዕራፍ እየተሸጋገረ ይሆን? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና ህወሓት ሰራዊቱን ወደ አማራ ክልል አስጠጋ። በትግራይ ጊዜያዊ አስተዳደሩን ለማፍረስ የተጠነሰሰው ሴራ በዛሀበሻ ተጋለጠ። የቀጠናውን ፖለቲካዊ መልክ ሊቀይር የሚችል እጅግ አስደንጋጭ መረጃዎች እየወጡ ይገኛሉ። የትግራይ ኃይሎች ካለፉት 4 ቀናት ጀምሮ ወደ አማራና አፋር ክልል አዋሳኝ አካባቢዎች በከፍተኛ ሁኔታ እየተጠጉ መሆናቸውን የዜና ምንጮቹ አረጋግጠዋል። በተለይም በአማራ ክልል አበርገሌ ወረዳ ያሉ ስልታዊ ቦታዎች በትግራይ ኃይሎች መያዛቸውም የተነገረ ሲሆን በርካታ ታጣቂዎችም ወደ ኮረም፣ ዛታና ወፍላ አካባቢዎች ሰርጎ መግባታቸው ከፍተኛ ስጋት ፈጥሯል። በራያ ቀጠና ደግሞ የትግራይ ኃይሎች ከአካባቢው የፋኖ ታጣቂዎች ጋር ያላቸው ግንኙነት አድማሱን እያሰፋ መምጣቱ ግጭቱ ወደ ሰፊ ክልላዊ ጦርነት ሊያመራ እንደሚችል ተገምቷል። በተያያዘ ዜና ዛሀበሻ ከታማኝ ምንጮቹ አገኘሁት ብሎ እንደዘገበው በትግራይ የሚገኘውን ጊዜያዊ አስተዳደር ለማፍረስ የታለመ የሚስጥር የዙም ውይይት ተጋልጧል። የህወሓቱ ቁልፍ ሰው ዶክተር አዲስ ዓለም ባሌማ ከዲያስፖራው ጋር ባደረጉት በዚህ ውይይት በአንድ ሳምንት ጊዜ ውስጥ ጊዜያዊ አስተዳደሩን በማፍረስ የህወሓትን የቀድሞ መዋቅር ለመተካት መወሰናቸውን አስታውቀዋል። ዶክተር አዲስ ዓለም የጠላት ወዳጄ ነው በሚል መርህ ከኤርትራው ሻዕቢያ ጋር ለመስራት ማቀዳቸውና ሱዳንም ወደቧን እንድትፈቅድላ ከስምምነት መደረሱን በድፍረት ተናግረዋል። የፌዴራል መንግስቱ ጣልቃ እንዳይገባም ታጣቂዎቹ ከጀርባ ሆነው መንግስትን እንዲወጉ ትዕዛዝ ተላልፏል ተብሏል። በትግራይ ክልል ውስጥ ያለው የስልጣን ሽሚያ አሁን ላይ ወደ ወታደራዊ ፍጥጫ ተሸጋግሯል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ይህንን የህወሓት እንቅስቃሴ ህገወጥ የመፈንቅለ መንግስት ሙከራ ሲሉ የኮነኑት ቢሆንም ህወሓት ግን አርሚ 22 የተባለውን ወታደራዊ ክንፍ በመጠቀም ጊዜያዊ አስተዳደሩን በኃይል ለማፍረስ መዘጋጀቱ ተሰምቷል። ይህ እርምጃ የፕሪቶሪያውን ስምምነት በቀጥታ የሚጥስ በመሆኑ በክልሉ ውስጥ በሁለት ኃይሎች መካከል የእርስ በርስ ጦርነት ሊቀሰቀስ ይችላል የሚለው ስጋት አይሏል። በዚህ የስልጣን ሽኩቻ መሀል ትልቁን መከራ እያየ ያለው የትግራይ ህዝብ ነው። በሚሊዮኖች የሚቆጠሩ ዜጎች በረሃብና በመጠለያ ካምፕ ውስጥ ባሉበት በዚህ ወቅት የፖለቲካ ልሂቃኑ ክልሉን ወደ ሌላ የጥፋት አዘቅት ውስጥ ለመክተት መሞከራቸው በህዝብ ላይ የተፈጸመ ታሪካዊ ክህደት መሆኑን ታዛቢዎች ይናገራሉ። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የአማራ ክልል መንግስት በፋኖ ላይ የመጨረሻ የተባለለትን ጠንካራ እርምጃ ለማወጅ ተዘጋጅቷል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በፋኖ ታጣቂዎች ላይ በቀጣይ የማይቀለበስና ጠንካራ የተባለ እርምጃ እንደሚወስድ በማወጅ ለታጣቂዎቹ ጥብቅ ማስጠንቀቂያ አስተላልፈዋል። ይህም በክልሉ ለወራት የቀጠለውን የትጥቅ ግጭት ወደ አዲስና አስገራሚ ምዕራፍ ሊያሸጋግረው እንደሚችል ተገምቷል። ርዕሰ መስተዳድሩ ይህንን የጦርነት ነጋሪት የመሰለ ንግግር ያደረጉት የክልሉ ከፍተኛ የስራ ኃላፊዎች የ9 ወራት የስራ አፈጻጸም እየገመገሙ ባሉበት መድረክ ላይ ሲሆን መንግስት እስካሁን ከነበረው ለስላሳ አካሄድ ወጥቶ ከባለፉት ጊዜያት በተለየ መልኩ ሰላምን ለማስከበር ቆርጦ መነሳቱን በይፋ ተናግረዋል። ይህ የአቶ አረጋ መግለጫ ክልሉ በአሁኑ ወቅት እጅግ አስቸጋሪ በሆነ የፖለቲካ ትኩሳት ውስጥ ባለበትና መንግስት
የምርጫ ሂደቱን ለማስፈጸም ጥረት እያደረገ በሚገኝበት ወቅት መምጣቱ ጉዳዩን ይበልጥ አሳሳቢ ያደርገዋል። ርዕሰ መስተዳድሩ እንደገለጹት በቀጣይ የሚከናወነው ህግ የማስከበር ተግባር ከምርጫ ዝግጅቱ ጋር በተቀናጀና በጥራት እንደሚከናወን ሲጠቁሙ ይህም ታጣቂዎቹን ከአካባቢው የማጽዳት ሰፊ ወታደራዊ ዘመቻ ሊጀምር እንደሚችል ፍንጭ የሰጠ ሆኗል። በተመሳሳይ መድረክ ላይ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በክልሉ አንጻራዊ ሰላም ሰፍኗል ሲሉ ቢደመጡም ይህ ሰላም የተገኘውም በጀግኖች መስዋዕትነት መሆኑን አጽንኦት ሰጥተዋል። ይሁን እንጂ በመንግስት በኩል የሚነገረው አንጻራዊ ሰላም በምድር ላይ ካለው እውነታ ጋር የሚጋጭ መሆኑን ታዛቢዎች ይናገራሉ። ምክንያቱም አሁንም ድረስ የክልሉ ህዝብ እንደ ልቡ ወጥቶ መግባት ያልቻለበት፣ ግጭቶችና የተኩስ ድምጾች ያራቁበት እንዲሁም የሰላም እጦት ስጋት በነዋሪው ላይ ከፍተኛ ጫና እያሳደረ ባለበት ወቅት ላይ በመሆኑ ነው። ይህ የአቶ አረጋ የጠንካራ እርምጃ ማስጠንቀቂያ በመንግስትና በፋኖ ኃይሎች መካከል ያለውን ፍጥጫ ወደ ከፋ ግጭት ሊወስደው ይችላል የሚል ስጋት የፈጠረ ሲሆን አስተዳድሩ ህግ አስከብራለሁ በሚል የሚወስደው ቀጣይ እርምጃ በክልሉ ያለውን የጸጥታ ሁኔታ ምን ያህል ሊቀይረው ይችላል የሚለው ጥያቄ የብዙዎችን ትኩረት ስቧል። የርዕሰ መስተዳድሩ ንግግር በቀጣይ ቀናት በክልሉ ሰፊ ወታደራዊ እንቅስቃሴ እንደሚኖር አመላካሽ ተደርጎ የተወሰደ ሲሆን ህዝቡም በአንድ በኩል ለምርጫ ዝግጅት በሌላ በኩል ደግሞ ለሚታወጀው ጠንካራ እርምጃ ተጠባባቂ እንዲሆን እየተደረገ ይመስላል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። በሊባኖስ የእስራኤል ሄሊኮፕተር ተመታች። ትራምፕ የላኳቸውን ልዑካን በድንገት ሰረዙ። በመካከለኛው ምስራቅ ለሳምንታት ታይቶ የማይታወቅ እጅግ አስደንጋጭና ውጥረቱን ወደ ለየለት ጦርነት የሚመልስ አዲስ ክስተት ተከስቷል። በደቡባዊ ሊባኖስ ታይቤ በተባለች ስፍራ የተኩስ አቁም ስምምነቱን አፈርድሜ የሚያስበላ ከፍተኛ ግጭት መቀስቀሱ ተሰምቷል። የሂዝቡላ ታጣቂዎች በሰጡት ድንገተኛ መግለጫ የቆሰሉ ወታደሮቿን ለማስወጣት የመጣችን የእስራኤል ጦር ሄሊኮፕተር በከባድ መሳሪያ ደብድበው ኢላማ ማድረጋቸውን አስታውቀዋል። ይህ ጥቃት እስራኤል ወታደሮቿን ከአካባቢው ለማሸሽ በምታደርገው ጥረት ላይ በነበረችበት ወቅት የተፈጸመ መሆኑ ደግሞ ሁኔታውን ይበልጥ አሳሳቢና ቀጠናውን ወደ አዲስ የለየለት ግጭት የሚገፋ አድርጎታል። በሌላ በኩል እስራኤል የወሰደችው እርምጃ ግጭቱን ይበልጥ አባብሶታል። ጦርነቱ ይቆማል ተብሎ ቢጠበቅም የእስራኤል መከላከያ ሰራዊት ከዚህ ቀደም ከያዘው የመሸጋገሪያ ቀጠና ውጪ በሚገኙ 7 ከተሞች ላይ አዲስ የማፈናቀል ትዕዛዝ አስተላልፏል። ነዋሪዎቹ በአስቸኳይ ቀያቸውን ለቀው እንዲወጡ የታዘዘ ሲሆን ይህም የእስራኤል ጦር ወታደራዊ እርምጃውን ወደ አዳዲስ የሊባኖስ ግዛቶች ለማስፋፋት መዘጋጀቱን የሚያሳይ ትልቅ ምልክት ሆኖ አልፏል። በአሜሪካ አሸማጋይነት ተፈርሞ የነበረው የተኩስ አቁም ስምምነት በተግባር እየፈረሰ መሆኑ ተረጋግጧል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በተያያዘ መላውን ዓለም ያስገረመ አዲስ አቋም ይዘው ብቅ ብለዋል። ፕሬዝዳንት ትራምፕ ከኢራን ጋር ለ2 ወራት የተቃረበውን ጦርነት ለመቋጨት ድርድር ማድረግ ቢፈልጉም ማንንም ተደራዳሪ ልዑክ ወደ ኢራን እንደማይልኩ በይፋ አስታውቀዋል። መነጋገር ከፈለጉ ቴሌፎን አለ፣ በደህንነቱ በተጠበቀ መስመር በስልክ መነጋገር እንችላለን ሲሉ ለፎክስ ኒውስ በሰጡት ቃለ መጠይቅ ተናግረዋል። ትራምፕ ቀደም ሲል ስቲቭ እና ጃሬድ ኩሽነርን ወደ ፓኪስታን ለመላክ የነበራቸውን እቅድ በድንገት ሰርዘዋል። የኢራኑ የውጭ ጉዳይ ሚኒስትር አራግቺ በበኩላቸው የአሜሪካው ልዑካን ሳይመጡ በፊት ወደ ኦማንና ሩሲያ በማምራት ዲፕሎማሲያዊ እንቅስቃሴያቸውን ቀጥለዋል። ሚኒስትሩ በሞስኮ ከፕሬዝዳንት ቭላዲሚር ፑቲን ጋር ተገናኝተው ወሳኝ በሆኑ ጉዳዮች ላይ እንደሚመክሩ ይጠበቃል። ፕሬዝዳንት ትራምፕ ግን ለኢራን ያስቀመጡት ቅድመ ሁኔታ ግልጽና ጠንካራ ነው። የኒውክሌር መሳሪያ ሊኖራቸው አይችልም፣ ይህ ካልሆነ የምንገናኝበት ምንም ምክንያት የለም በማለት የቃላት ጦርነቱን አጥብቀዋል። በቀጠናው ያለው ሁኔታ በየሰከንዱ እየተለዋወጠ ሲሆን ዓለም ቀጣዩን የትራምፕና የኢራን ፍጥጫ በጉጉት እየተጠባበቀ ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።